ሰላም ሰላም፣ እንዴት ናችሁ የእኔ ውድ ቤተሰቦች? እንግዲህ በትናንትናው ዕለት ሀይሚና ብሩክ በአንድ እግር ሁለት ወፍ እንደሚባለው እሷ ከካሜራማናቸው ጋር ቪዲዮ ስትሰራ ብሩክ ደግሞ ከመፍታ ጋር ሆነው በአንድ ቀን ተከፋፍለው ህይወትን በስልት ህይወትን በፕላን ህይወትን በእቅድ መኖር ማለት እንደዚህ ነው። ሌሎችም ከነሱ ተማሩ ህይወታቸውን ቀለል አድርገው ፈታ ብለው የፈለጉትን አድርገው መኖር የሚችሉት በፕላን በእቅድ ስለሚንቀሳቀሱ ነው። ለማንኛውም ትናንትና ሀይሚና ብሩክ በመፍታየቱ ቻናል ላይ ሲመጣ ካሜራማናቸው ደግሞ ከሀይሚ ጋር ነው የመጡት። ቴንኪው ሊባሉ ይገባል። ምክንያቱም እነሱን ሳፖርት ስለሚያደርጓቸው ሀይሚና ብሩክን ማንኛውም ዩቱብ ቻናል ቤት ሲያዋቸው ሁላችንም እነሱን አይተን ነው የምንሄደው። ከዛ ውጪ እነሱ አሉበት ቦታ ማንኛችንም ብንሆን ያንን ቪዲዮ ክሊክ አድርገን ከመክፈት ወደኋላ አንልምና ያው ትናንትና በተለቀቀው ቪዲዮ ላይ ብሩክ ሙፍታ ጋር ሲሄድ እኔና ቅመሜ አብረን እንዳናድር ትልቁ ጠንቃችን ወይም ጥላታችን ሙፍታ ነውና ዛሬ ሙፍታን እደበድባለሁ በማለት እንግዲህ ካራቴ ቦክስ ምናምን ሊነፋው በመጀመሪያ ትሬኒንግ አድርጎ መጥረጊያውን ለምን እንደያዘው ባላቅም ትሬኒንግ አድርጎ ተለማምዶ ከዛ በኋላ እውነት ለመናገር አገጩ መጥቶታል። ቪዲዮን በደንብ ካያችሁት አገጩ ሞቶታል። ትንሽ ያው ቦክስ ነገር ብሎታል፣ ግን ያው ለድራማው ለውበት እንዲኖረው አቴንሽን እንዲስብ ነው። ለማንኛውም በአንድ እግር ሁለት ወፍ እንደሚባለው በአንድ ቀን እነሱ እንደነገርኳቸው የሚንቀሳቀሱት በፕላን በቅድ ስለሆነ ሁለቱም ጋር ከበር አድርገዋል። ብሩክ ትናንትና ከመፍታ ጋር ያው መፍታም ግዴታ ቪዲዮ መልቀቅ ስላለበት ከእሱ ጋራ የተለያየ ካራክተሮችን ሰርቶ ከሀይሚ ጋር አብሬ እንዳላድር አንተነ ጠንቅ የሆንከኝ በማለት እንግዲህ የቦክስ ካራክተር ነገር ነው የሰሩት። ያው ፈታ የሚያደርግ ነው፣ ብዙም ያን ያህል ኢንፎ ነገር የለውም። ወደ አቶ በረከት ጋርና ሀይሚ አብሬ የሰሩት ቪዲዮ ጋር ግን ሲሄድ ሀይሚ ብሩክን እየተጠራጠረችው ነው። ጤነኛ አይመስለኝም። ከአሁን በፊት እንደዛ አይነት ባህሪ አላየሁበትም። ወደ ጸበል መሄድ አለበት ወይም ቼክ መደረግ ያለበት ቦታ ሄደን ቼክ ማድረግ አለብን። ከዛ በተረፈ ምንም እንኳን እንደዝን የመሰለ ውብ ህይወት እኔ በህይወት ያቸው የማለቀውን ጀስት በቪዲዮ ወይም የጓደኞች ቤት ያየሁትን የመኖሪያ ቤት እኔ እየኖርኩበት ያለሁት በሱ በፍቅረኛዋ ማለት በብሩክ አማካኝነት ነው። ይህን መሳይ ቤት ውብ የሆነ ቤት እንግዲህ ተከራይቶ ምንም እንኳን ሰፕራይዝ ቢያደርገኝ ያለ ፍላጎቴ ያለ እቅዴ እንደዛ አይነት ነገር ስለጠየቀኝ እንደዛ ሰፕራይዝ ስላረገኝ ስላስደሰተኝ ሁለ ነገር የምኞቴን ሀሳቤን እቅዴን ሁለ ነገር ህይወቴን ቀለል ስላረገልኝ ብቻ እሱ የሚጠይቀኝን ጥያቄ አክሴፕት አደርጋለሁ ማለት አይደለም። ሽማግሌ ግዴታ መላክ አለበት እንደ ሀገራችን ባህል ደግሞ በነገራችን ላይ በቃ ስህተታችሁ መነገር አለባችሁ። ብሩክ ነው፣ ሀይሚ ምንም ችግር የለባትም። በቃ ቀልድ ቢሆንም ከመጀመሪያ ከመግቢያ ላይ እንደነገርኳችሁ በቀልዶች መካከል በትችቶች በብሽሽቆች መካከል ቀይ መስመር የሚባሉ ቃላቶችን ግዴታ መምረጥ ያለብን ነገር አለና እንደ ሀገራችን ባህልም የትኛው ቦታ ነው ብሩክ ለድምፅ መጎርን በጣም ይቅርታ፣ የትኛው ቦታ ነው ብሩክ እንደው ለአንተ ራሱ የፈለገ ቀልድ ነገር እንኳን ቢሆን ምን አይነት ሴት ናት? ለወንድ ሽማግሌ ልካ መጣ ገባ በቃ አይመጣውም ማለት ድራማውን አስተካክሉት። አሁን የሆነ እያገለባበጣችሁት ነው ያላችሁት። መጀመሪያ አሪፍ ነበር የመጣችሁት፣ ግን አሁን እያተረማመሳችሁት ነው፣ እያበላሸው ነው። የማይሆን ነገር እሷ ትላክ የሚለው ነገር አይነፋም። የሆነ ኢንፎ ነገር ነበረው፣ ግን ትናንትና አበላሽታችሁታል። ለማንኛውም ሀይሚ ሽማግሌ መላክ አለበት። ብዙ መስተካከል ያለባቸው ነገሮች አሉ። በእርግጥ ከዚህ አንቀርም። ፍቅረኛሞች የሆን ነው ያው አብረን ለመኖር የሆነ ፍሬ ለማፍራት ምናምን ነገር ነው። ግን ቢሆንም ከዛ በፊት መሟላት ማስተካከል ያሉብን ብዙ ነገሮች አሉ። እነዛ መስተካከል አለባቸው። ከዛ በኋላ ነው ህይወትን አንድ ብለን መኖር የምንጀምረው ብላለች። ሌላው እንግዲህ በረከት ከመግቢያ ላይ እንደሰማችሁት ወይም እንደነገርኳችሁ በቀልዶች መካከል የፈለገ ቀልድ ብሽሽቅ ቢሆንም እኔ የራሴን ኮኜ እንትስል መመረጥ ያለባቸው የቀልድ ቃላቶች አሉ፣ መነገር የሌለባቸው ቃላቶች አሉና እነዛን መምረጥ አለብህ።
ብሩክ ማለት እኔ ነኝ፣ እኔ ማለት ብሩክ ነው፣ ወንድሜ ነው ምናምን ምናምን። ስለዚህ የእሱ ማለት የኔ ነው ማለት አትችልም። ያ ማለት ብሩክ ለሀይሚ የሚያደርገውን ሁሉ ብሩክ ለሀይሚ የሚሰራውን ብሩክ በቃ የፈለገ ኤቭሪቲንግ ለብሩክ ለሀይሚ የሚያደርገውን ሁሉ እኔም ማድረግ እችላለሁ፣ እኔም እንደዚህ ማድረግ እችላለሁ እንደማለት ነው። እንዲህ እኛ እኮ ለአማርኛ ትርጉም ምንም እንትን የለንም። እንደዚ አይነት ስህተት እንደዚ አይነት ቃላቶችን በረከት መሆኑን ሀይሚ ስጠራው ሰምቼ ነው በረከት ያልኩት እንጂ መላጣው ነበር ምለው። በነገራችን ላይ ባለውለታቸው ነው፣ ሚስጥረኛቸው፣ ሚስጥር ጠባቂያቸው፣ ገበና ሸፋኛቸው ነው። ኤኒ ቪዲዮ ሲሰሩ ከካሜራ ጀርባ ሆኖ የሚቀርጻቸው እሱ ነው። ግን በቀልዶች መካከል መናገር የሌለብህና ያለብህን ቃላቶች መምረጥ ግዴታ አለብህ። አሁንም ሌላ በቀልዶች መካከል የሚሳሳቱት ነገር ካለ ለመወደድ ምናምን እኔ አላሽቀብጥም። ስህተታቸው መነገር አለባቸው፣ ይነገራቸዋል። ሀይሚ ትናንትና የተናገረችው ንግግር መልስ ትክክል ነው። እንደ አንድ ሴት ልጅ በየትኛውም ዓለም ሽማግሌ ወንድ ቤት መላክ አትችልም፣ ልትልክም አትችልም። የታገባኛለህ የፍቅር ጥያቄ ልታቀርብ ትችላለች። ግን ሽማግሌ ግን በየትኛውም በባህላችንም በቀልድ መልኩ ራሱ ብታቀርቡት ይሄ በጣም እየወረደ ነው፣ አይመጣውም። ታይትላችሁ ወይ ብሩክ ንግግርህን አስተካከል፣ ሽማግሌ ትላክ ምናምን እያል ዝም ብለህ እንደው የማይሆን ነገር ባትተች ባታረግ ጥሩ ነው። የሆነ ኢንፎ ነበረው ስቴፕ ዋንና ስቴፕ ላይ እየለቀቃችሁት፣ ግን በቃ እያበላሻችሁት መጣችሁ ድራማውን። አሁን ማለት በባህላችንም የሌለ ነገር ነው። ምንም እንኳ የምትሰሩት አይኖ ድራማ ነው፣ እያበላሻችሁት የሌለ አሁን ምንም ቢፈጠር ሰማይ ዝቅ ምድር ከፍ ቢል እንዴት ነው ሀይሚ ወደ ብሩክ ጋር እንደው ቢሆን እንኳን መላክ የምትችለው? ሽማግሌ አይመጣውም። ምንም በቀልድም ቢሆን የማይሆን ነገር ነው እና በቃ አስተካክሉት ንግግራችሁን። ብሩክ ንግግርክን ምረጥ። አይኖ ያው ሙፍታና ሀይሚ አስረው እዛ ግቢ ውስጥ ፕራንክ ስላረጉት ብቻውን እሱን እንደዛ ስላሰቃዩት አሁን የመልስ ምት ነው እሱ ሁለቱን የሚያሰቃያቸው። ግን ደግሞ በሚያሰቃያቸው መሀል መምረጥ ያለብህ ልክ ትናንትና በረከት እንደተሳሳተው ብሩኬ መሆን ማስተካከል ትችላለህ። የምትናገራቸውን ነገሮች ቃላቶችን እየመረጠ እሷ ሽማግሌ ስላክ ሳይሆን እኔ ያለክም ወይ ሌላ ነገር ብቻ ተጠቅመህ እነሱን የመልስ ምት ማሰቃየት ትችላለህ። ምክንያቱም ይገባሃል፣ በጣም አሰቃይተዋል። ለአንተ የሚገባ ወይም ፕራንክ ሳይሆን በቀል የሚመስል ነገር ነው ለመናገር። እሱን ፕራንክ ሲያደርጉት የሆነ በቀል ነው የሚመስለው። ቪዲዮ ሰርቻለሁ ያላያችሁ፣ ይሄ ዱቄቱ ምግብ የበሶ ዱቄት ፊቱ ላይ አይኑ ላይ ሲረጩት ከባድ ነው። አንደኛ ምግብ ነው፣ ሁለተኛ ነገር ደግሞ ዱቄት ነው፣ ፓውደር ነው፣ አይኑ ውስጥ ተገባ። ያንን አይኑን ለመጠረግ ሐኪም ቤት ሄዶ ቼክ ለመደረግ ራሱ ብር ነው የሚወጣው። ብር ማውጣት ሶኬ ያንድ ቪዲዮ ምናምን የሚለቁበት ላይፈጅባቸው ይችላል። ግን ቢሆንም ጥሩ አይደለም። ያ ዱቄት የተጠቀሙት ምግብ ነው። ሁለተኛ ፓውደሩ ዱቄቱና ወደ አይኑ ሲበትኑት ለአይኑም ጥሩ አይደለም እና በዛ ላይ በነገራችን ላይ ቪዲዮ ሰርቻለሁ። ያው የዛም በቀል ነው ብሩክ አሁን ሀይሚና መፍታን የሚያሰቃያቸው። ቢሆንም ግን በሚያሰቃያቸው መሀል መመረጥ ያለባቸው በረከትና ብሩክ ቃላቶችን ምረጡ ማለት ወዳለሁ። ከዛ በተረፈ መጨረሻ ላይ እኔ መናገር የምፈልገው ነገር አሁንም እንደነገርኳችሁ የሆነ ነገር በእነሱ ላይ አታክ የሚያደርግ ሰው ካለ ነው እንጂ ምን አገባችሁ፣ መብታቸውን የፈለጉትን ቢያደርጉ የምለው። በሁለቱ መካከል ግን የሆነ ስህተት ካየሆኝ ከመናገር ወደኋላ ልን። በጣም ስለመወዳቸው ስለማከብራቸው ደስ የሚሉ ካብሎች ስለሆኑ ከብዙ በቃ ጥቂት ነገር ነው ከሚናገሯቸው ስራዎች ከሚናገሯቸው ቃላቶች ጥቂት ከመቶ 2% ወይ 3% ነው ስህተት የምታገኙት። ከዛ ውጭ በጣም ሰክሰስፉል የሆኑ ቪዲዮዎችን ነው የሚሰሩ።